ሲመጣ ወደ መስመሩ ይገባል ብዬ ተስፋ አድርጋለሁ። ጥሩ ልጅ ነው በነገራችን ላይ። እሺ ወደ አማራ አኪላ ልምጣና ከዛ ወደ አንተ እመጣለሁ። ታፕ እያደረጋችሁ አኪላ እንዴት ነው? 7 ደቂቃ አለ ብያለሁ። ሁላችሁንም ቴዲም ሰላም ብያለሁ። ታች ያላችሁትንም ቅድም የተነሱ 2-3 ፖይንቶች አሉ። እነሱን ነካ አድርጌ ወደ የቲፒኤልኤፍን ጉዳይ አነሳለሁ። አንደኛው በሰላማዊ ትግል እንጂ በጦርነት ወይ በትጥቅ ትግል ለውጥ እየመጣ አይደለም ተብሏል። ባለፉት 5 ዓመታት እንኳን ቡርኪና ፋሶ፣ ጊኒ፣ አሁን ሱዳን በትጥቅ ትግል ወደ መሪው የሱዳን ከዚህ በፊት መንግስት የነበረው ወደ ኋላ ተመልሶ መንግስት ሆኗል ማለት ነው፣ ወይም ካርቱምን አስለቅቋል። ብዙ ሀገራት በትጥቅ ትግል ውስጥ ነው ያሉት። በዓለም ላይ ትልልቅ የምንላቸው 2 ሀገራት ዩክሬንና ራሽያ ጉዳያቸውን በቴብል ላይ አይደለም እየፈቱት ያሉት። አሁን ኮዞች ናቸው። አሁን በሰላም እንፍታው የምትሉን የዳቦ ሂሳብ ጭማሪ አይደለም፣ ወይም የሂውማን ሄር ዋጋ ከፍ ዝቅ ማለት አይደለም። እነዚህ ነገሮች ናቸው። አይ ቲንክ ከረንትሊ አሁን የዓለም ፖለቲካ ካየው ብዙ ነገሮች ይብን አሁን አይ ቲንክ ቴዲ ካናዳ ነው የምትኖረውና በዚህ የትሬዱን ጉዳይ እንኳን የትሬዱን ኢሹ በአሜሪካና በካናዳ ያለው they call it a trade war, right? ትንሹ ነገር እንኳን ይሄ በዋጋ ጭማሪ በታሪፍ ጉዳይ እንኳን ያለው ወደ ጦርነት ሊያስገባ የሚችል እስኪመስል ድረስ በጣም የተፋተገን ያለው። ከዚህ በኋላ በዓለም ላይ ቶታሊ ፍላጎቶች የታጠቀ ኃይል እስካለ ድረስ ሜቢ የሂውማን ኤር ዋጋ መጨመር ወይ መቀነስ፣ የሽንኩርት መጨመር መቀነስን ቁጭ ብለህ በፖለቲካ ልትፈታው ትችላለህ። የኛ ትግል የጀመረው የአማራ ህዝብ በማንነቱ ስለተጨፈጨፈ ነው። አንድ የመንግስት አካል በማንነታችን ጄኖሳይድ ሲፈጽምብን ልናረግ ምንችለው መልሰን መዋጋት፣ የሚተኩሱብን አፈሙዞች ማስቆም፣ የተኩሱብን የገደሉን እነሱ ስለሆነ ማለት ነውና ይሄንን በሰላም እንፍታው የሚሉ ሰዎች አይ ዶንት ኖ የአእምሮ ጤንነት ችግር ያለባቸው ምኑን ነው በሰላም እንፈታው? ለምሳሌ አንድ እናት 6-5 ልጇን ገለህባት ጠርታት ምንድነው የምትላት? በሰላም የምትፈታው ምኑን? I just don't get it። የእግዚአብሔር ወይ አላህ ቦታ የለም። እግዚአብሔርም አላህ በሰላም አይፈታም ይሄን። ኦኬ ስለዚህ I don't know ሰላሙን ለምን ሰላም የምትሉ ታውቁታላችሁ ወይ? በሺዎች የሚቆጠር በማስ ኮንሰንትሬሽን ካምፕ ውስጥ አሉ። ዛሬ ድረስ ከዓመት በኋላ የፓርላማ አባላት የሆኑ ሰዎች ያለ መከሰስ መብታቸው እንኳን አልተነሳም። ዲስ ማች ሌዚ ሆነ መንግስት ነው ያለው። ከዚህ ጋር የምትፈታው ነገር የለም። ኦልሬዲ 3 ነገር ድንቁርና አለበት፣ መሐይምነት አለበት። በህግ እንኳን መጫወት አይችልም። ሚስቴክ ለምሳሌ እኔን መንግስት ብታደርገኝ I can play some cards። ወንጀል መስራት ትችላለህ። ህጉን ህግ ታኮ እንኳን ወንጀል መስራት የማይችል አብዛኛው የመሐይሞች ስብስብ ነው። ካየው እንዳለ ደጋፊዎቹ ምኖቹ ካያቸው እየሰማናችሁ ያለ ነው። የሚያስቅ አምሮ ደረጃ ላይ ነው ያለው። ስለዚህ ኤክስፔክትም አይደረግም። ሌላው ቅድም ተነስቷል። አይ ቲንክ ባንድ ወንድማችን እዚህ ጎጃም ላይ ተማሪ ተገሉ ምናምን ተብሏል። አብዛኞቹ ሪከርዲንግ እንጂ ኤቪደንስ ያለው ሰው የለም። አንዳንድ የፋኖ አመራርን የሚሉ ለማነጀብም ለምንም ወጥቶ አንዳንድ ነገር ሊሉ ይችላሉ። ግን we don't take that። አንድ ወንጀል ተፈጸመ የሚባለው ኢንቴንት፣ ፕሪፓሬሽን ኤንድ አክሽን 3ቱ ሲሟላ። ስለዚህ አንድ ወንጀል ተፈጽሟል ብሎ ሰው ፊት ለማውራት የሰዎችን የአፍ ንግግር ተቀብለህ አይቻልም። ስለዚህ ለወደፊት ቢታር አንድ የፋኖ አመራር ወጥቶ ሰው ገድያለሁ ስላለ ገድሏል ማለት አይደለም። ቢኮዝ አንድ የፕሮፓጋንዳ ቻናልን የሚመራው ወይ ቃል አቀባይ የሆነ ሰው ምክንያቱ ብዙ ነው። ለምሳሌ ትግራይ ካየህ 1 ሚሊዮን ሰው ሞቶብናል ያለው ለፕሮፓጋንዳ ነው ብሏል። ሪያሊቲውም እሱ ስላልሆነ ማለት ነው። አንድ የፖለቲካ ሰው ለተለያየ ምክንያት ሊዋሽ ይችላል። ያንን አትፌስ ቫልዩ ወስደህ ወንጀል ተሰርቷል አትል። ስለዚህ ፖለቲካ ውስጥ ያለ ሰው አይ ቲንክ ስለ ወንጀል ያለው አመለካከትን በደንብ ማወቅ አለበት። አስክሬን አግኝተሃል ወይ? ሲረሸኑ አይተሃል ወይ? በቂ ምስክር አለው? እነዚህ ባልተሟሉበት የፋኖ እንዲህ አድርጓል ቢኮዝ አንድ የፋኖ አመራር ስላለ ወይም አንድ ፌክ ኦዲዮ ስለተሰራ ኢቭን ሪል ኦዲዮ ስለተሰራ የራሱ ምክንያት ሊኖረው ይችላል። ሊያስተላልፉ የፈለጉት እዛ አካባቢ ላይ የስነ ልቦና ጫና ለማድረግ ይሆናል ምናና በዚህ ክስ የምትከሱ ሰዎች I don't think ትግሉ የገባቸው አይመስለኝም። ሌላው በቲፒኤልኤፍ ጉዳይ ተነሳለ። እኔ ትግራይን ከረንትሊ በቲፒኤልኤፍ ይወከላል የትግራይ ኢንተረስት ብዬ አምናለሁ። ብዙም የትግራይ ልጆች ያስባሉ ኢቭን ኢፍ ያስተሳሰብ ልዩነት ቢኖራቸውም በውስጣቸው አንድ ማህበረሰብ ወይም አንድ ታጋይና አንድ ታጋይ በጋራ ሊሰሩ የሚችሉበት ምክንያት አንድና አንድ ነገር ኦኬ
የጋራ ጥቅም ሲኖራቸው የብልጽግና መንግስት መውደቅን ህወሓት ለምን ይፈልገዋል? ምንም ኢንተረስት የለውም። የህወሓት ኢንተረስት ወልቃይትና ራያ ነው። ከዚህ ውጪ 4 ኪሎ መምጣት እንደማይችል የህወሓት አደረጃጀት ያውቃል። ቢኮዝ ለትግራይ ያለውን እይታ የኢትዮጵያን ህዝብ ያየ ይመስለኛል። የትግራይ ህዝብም የትግራይ ኃይሎችም ጁንታ ሲባል መላው ኢትዮጵያ ወደ እነሱ ዘምቷል። ለፋኖ ማንም አልዘመተብንም። ስለዚህ ከትግራይ መጣ መንግስት ማይቀበል ኢትዮጵያ እንዳለ ስላየ የትግራይ ፖለቲካ ወደ አዲስ አበባ ይመጣ። ወደ አዲስ አበባ አልመጣ ማለት ከአብይ አህመድ አሊ ጋር ወይም ከብልጽግና ጋር ጠንካራ የሚባል ፋኖ ብልጽግናን ለመጣል በሚፈልግበት ኢንተረስት ልክ የለውም ማለት ነው። ስለዚህ ኢንተረስቱ ወልቃይትና ራያ ወይም አገር ሆኖ መውጣት ነው። በዚህ ውስጥ ከየትኛውም የፋኖ አደረጃጀት ጋር መስራት ከጀመረ የእኛ አደረጃጀት ወይ ፋኖች ወይ ሞኝ ሆነዋል ወይ የአእምሮ ችግር ውስጥ ወድቋል፣ የአእምሮ ቀውስ ውስጥ ወድቋል ማለት ነው። ቢኮዝ ያለ ኢንተረስት የምትገነባው የጋራ ስራ የለም። ህወሓትን የምንጠላው ትናንትና ስለበደለን ብቻ አይደለም። ወደፊት ባለው የፋኖ ህልምና በትግራይ ውስጥ ባሉ ኃይሎች ህልም መካከል ቶታሊ ኮንፍሊክቲንግ ሀሳብ ስላለ የትግራይ ህልም ወይ አባይ ትግራይ ሆኖ አገር መመስረትና መውጣት ነው። ካልሆነ ወደ አዲስ አበባ እንደማይመጡ ያውቃሉ። ኦኬ፣ አንድ የመጨረሻ ፋኖ ከክልሉ መውጣት አይችልም አቅም የለውም ተብሏል። ከዚህ በፊት ሰላሌ ውስጥ ገብቶ ፋኖ ጨፈጨፈን ብላችሁ ፖለቲካ ስትሰሩ ጆሮአችን ስታድነቁሩን የነበራችሁ ሰዎች፣ ከዚህ በፊት ወለጋ ገብቶ ጨፈጨፈን ስትሉ የነበራችሁ፣ እኔ ችግር የለም ፋኖ አቅም የለውም ወለጋ መጥቶ አልመታኝም ሰላሌም መጥቶ አልመታኝም ካልከኝ እኔ ያንን ንጽህናው መውሰድ ስለምፈልግ መጀመሪያ በዚህ እንስማማ። ወይ ኦሮሚያ ክልል ገብቶ መጥቶናል የሚለውን ታነሳልኛለህ፣ ካላነሳ ደግሞ ፋኖ ጀግና ነው ለመስክርህልኝ ትሄዳለህ ማለት ነው። አመሰግናለሁ። ቴንኪዩ አኪላ። እሺ ለማስታወስ ያህል ለአድማጭ ተመልካቾች በ2 ደቂቃ የዛሬ የምንወያይበት ርዕስ አማራ ፋኖ በጎጃም፣ በጎንደር፣ በሸዋና በወሎ ቤተ አማራ ስፖክስ ፐርሰኖቻቸው ወይም ቃል አቀባዮቻቸው አንድነት ዘመቻውን አስመልክቶ መግለጫ ሰጥተዋል። እሱን መግለጫ አስደምጫችሁ ነበረ። አንዳንዶቻችሁም እያስደመጣችሁ ነው። እንዴት አያችሁት ነው? የሀገር መከላከያ ሰራዊት እነዚህ ኃይሎች ላይ የማዳግም እርምጃ ወስደናል ብለዋል። የምስራቅ እዝ ክፍለ ጦር በጽንፈኛው ላይ እርምጃ እንደወሰደ እንግዲህ የሀገር መከላከያ ሰራዊት በይፋዊ ገጻቸው ላይ አስፍረዋል። እሱንም ነግሬያቸዋለሁ። እንዴት ታዩታላችሁ ነው። በተቃራኒው እርምጃ ተወሰደባቸው የተባሉ የጎጃም ፋኖች በቃል አቀባዮቻቸው በኩል የሀገር መከላከያ ሰራዊት ላይ ከባድ ኪሳራ እንዳደረሱ እየተናገሩ ነው ያሉት። ይሄ ዘመቻ የአንድነቱ ዘመቻ ከተጀመረ 11ኛ ቀኑ ላይ ነው የሚገኘው። የሁለቱን ከሰላምታ የሁለቱን መግለጫዎች እንዴት አያችሁ ነው። በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። 2 ዓመት ሊሞላው ጥቂት ወራቶች ናቸው የቀሩት። 21ኛ ወሩ ላይ ነው የሚገኘው። 2 ዓመት ብሎት ኦልሞስት። እንዴት ነው የምታዩት እስካሁኑ ሂደት? እሱን አካታችሁ እንድትነትኑ ነው የነገርኳቸው። በዛ ወድ ነው እያወሩ ያሉት። ሌላኛው ይሄ የአንድነት ኃይሉ የሚባለው አዲስ አደረጃጀት እነዚህ 4ቱ የእስክንድርን አህፋድን ወይም ደግሞ የአማራ ህዝባዊ ፋኖ ድርጅትን ያገለለ ነው። 4ቱ ናቸው መግለጫ የሰጡት። እነዚህን የሚመሩት የቲፒኤልኤፍ ሰዎች ናቸው። በግንባር ቀደምትነት ደግሞ እያሽከረከራቸው ወይም እየዘወራቸው ያለው ምግበይ ኃይሌ የተባለው ሰው ነው ሲል የሀገር መከላከያ ያወጣውን መግለጫ አድምጣችኋል። እንዴት ታዩታላችሁ? እነሱም ምን ላይ ሰጥተዋል። ሰውየውም ተናግሯል። የክልሉ ጸጥታ ቢሮም እንደዚሁ መግለጫ ወጥቷል። ይሄ ከእውነት የራቀ ውሸት ነው ብለዋል። ለመሆኑ አማራ ፋኖች አልፎ አልፎ አንዳንድ ሰዎችም ሲናገሩ ትሰማላችሁ ከቲፒኤልኤፍ ጋር ታክቲካል አላያንስ መፍጠር እንችላለን መፍጠርም አለብን ይላሉ። እና ሁለቱ ኃይሎች አላያንስ ሊፈጥሩ ይችላሉ ወይ? በዚህ አውድ ነው እያወራን ያለ ነው። በዚህ አውድ ነው የምታወሩት። እነዚህን ነገሮች ጠብቀው ነው የተከራከሩ ያሉት። ምናልባት መሀል ላይ የማስገባችሁ ሰዎች ካላችሁ አደራ ልትመክሯቸው እንዳትመጡ። ትልልቅ ሰዎች ናቸው። እውቀታቸውን ሊያካፍሉ ነው የመጡ ሰዎች ናቸው። አንተምቶ የሚባሉ ሰዎች አይደሉም። ፖለቲካ ነው እያወራን ያለ ነው። ጽድት ያለ ውይይት ነው እያደረግን ያለ ነው። ከተቻለ በአውዱ ላይ ትገባላችሁ፣ ካልተቻለ ቁጭ ብላችሁ ታደምጣላችሁ እንጂ የሚመከሩ ሰዎች የምንመከር ሰዎች አይደለንም ለማለት ያህል ነው። እንግባባለን ብዬ ተስፋ አድርጋለሁ። አንተን ወደ አንተ ልምጣ። 7 ደቂቃ አለ። እሺ፣ አመሰግናለሁ። ከቤቱ ወደ ተነሱ ሀሳቦች ልሂድ። ምክንያቱም እዚሁ የማይገናኝ ነገር ወይም ደግሞ ከአባታቸው የተማሩትን የውሸት እና ይሄ የማወናበድ ቴክኒክ የብልጽግና ደጋፊ ነኝ ያለ አንድ ሰው ምናልባት አንድ ኦዲዮ አሰምቶ ነበረ። ስናወራ የነበረው ስለ ወሎ የውጊያ ቀጠና ሲሆን እሱ ግን አምቶ ያሰማው የማርሸትን ድምፅ
በራስ ቢዛሞ ብርጌድ ወይም ደግሞ እዛ እዝ የተከሰተውን 22 ሰው ማርከናል ይቆጥራሉ። ኦፍኮርስ የሚቆጥሩበት ቦታ አለ ውጊያው ሲጠናቀቅ። ከዛ ውጭ ግን ያወራ ነው የማይገናኝ ስለሆነ ይህንን አርመህ እንደገና ብታደምጠው ጥሩ ነው። ወሎ አካባቢ ነው እኛ የተከራከርንበትም ያወራ ነውም ስለ ወሎ አካባቢ ነው። ሰውየውም የተተቸውም ሰው መጀመሪያ በዛ ጉዳይ ነው። ሌላው 64 ሰው ማርከን 6000 ጥይት ምናልባት ስለ ውጊያ አካባቢ በቂ መረጃ የላችሁም ከሆነ አላቅም። አንድ ካዝናና 2 ካዝና ብቻ ተሰጥቶን ብቻ ሳይሆን 2 ሊይዙ ይችላሉ። ነገር ግን ሌላ በሳጥን የሚያዝ የሚሞላ ካዝናው ሲያልቅ ጥይት ይዘው ይዞራሉ በሳጥን። እሱን ምናልባት ካለማወቅ ሊሆን ይችላል። ስለዚህ እሱን እንትን ብትሉ። ሌላው በሰሞን ስለሰለጠኑት ሚኒሻ አውርተዋል። ምናልባትም ረስተው ይሆናል እንጂ ልዩ ኃይልም ሪፐብሊካንም ሁሉንም ያላቸውን ሁሉ ኃይል አስገብተው ያልቻሉትን ለብ ባሰለጠኑት ሚኒሻ እንችላለን ብለው ከሆነ መልካም እድል ብለናል። ሌላኛው ፋኖነት ፊሎሶፊ አይደለም ኦር ሳምቲንግ በሚለው የወንድማችን ሀሳብ ለመተቸት ሞክሮ ነበረ። ምናልባት በእኛ እሳቤ ብለን የምንለውም ያልነውም ፋኖነት ከአያቶቻችን የወረስነው የስነ ልቦና ነው፣ እሳቤ ነው ብለን ነው ምናምነውም። እንደዛ ነው። እሳቤውን ልትገለውም ልታጠፈውም አችልም። ምናልባት 1-2 ሰዎችን የመግደል እድል ልታገኝ ትችል ይሆናል። ሌላኛው መልካም እድል ያለን ሰው አለ። መልካም እድል ከኤርትራም ጋር ከማንም ጋር ብሰሩ መልካም እድል ያለን ሰው አለ። እንደዚህ አይነት ምልከታዎች ምናልባት ከዚህ ቀደም ሰምተህ ከሆነ አንዳንድ ወገኖች ኢትዮጵያ ከተበተነች በኋላ በተበተነችው ኢትዮጵያ ላይ ታላቂቷን ኦሮሚያ እንገነባለን ብለው የሚሉ አንዳንድ የሚቃዡ ሰዎች አሉና ከነሱ የተጋባባቸው ነው። ምክንያቱም መከላከያ በሚችሉት ሁሉ አንዴ ከኤርትራ ይላሉ፣ አንዴ ከሶማሊያ ይላሉ፣ አንዴ በሀገር ውስጥ ያዳክሙታል። ስለዚህ ይሄ ካሰቡት ስትራቴጂ መካከል አንዱ ነው። መከላከያ ሲዳከም ሀገርም ትዳከማለች ተብሎ ስለሚታሰብ ማለት ነው። ይሄ እቅዳቸው ስለሆነ ምናልባት ለህፃናት ወይም ደግሞ ከእውቀት ማነስ ላለባቸው ሰዎች ብታወራቸው ጥሩ ነው። ሌላኛው መምህራን ገደሉ፣ 2 ሰዎች እዚህ ቤት ይህንን ሀሳብ አንስተዋል። መምህራን ገደሉ፣ ተማሪ ገደሉ የሚባል 2 ሰዎች አንስተዋል። አንድ የብልጽግና ደጋፊና አንድ ደግሞ ያው የትግላችን አጋር ነው ብለን የምናስበው ወንድማችን ነው። ምናልባት እንደዚህ አይነት ተሳቢዎች የትኛው መድረክ ላይ ምን አይነት ንግግሮች መነሳት አለባቸው የሚለውን ነገር በደንብ ካለማጤን የመጣ ነው ብዬ ነው የማስበው። ምክንያቱም ይህ መድረክ የተነሱ አጀንዳዎች ላይ የምንወያይበት እንጂ ምናልባትም አንተ እንዳነሳው አይነት ሀሳቦችን አንተ ስታነሳ ሌላኛው ወገን ደግሞ በዛኛው ያለው መጥቶ እዚህ ጋር የእርስ በርስ ክርክር ወደሚሆንበት አቅጣጫ አልተወስደው እንደሆን እንጂ ሌላ ምንም ለአማራ ጠብ የሚል ነገር የሚያመጣ አይሆንም። ምክንያቱም ይነሳ ከተባለ ብዙ ነገሮች ስለሚኖሩ በዛኛውም በዚህኛውም አቅጣጫ ሊነሱ የሚችሉ እንደዚህ የሚባሉ ነገሮች ሊኖሩ ይችላሉ። ነገር ግን ቅድም ወንድሜ እንዳለው ማስረጃ፣ መረጃ፣ ፋክት ላይ ቤዝድ የሆኑ ነገሮችን አምጥተን እዚህ ጋር የምንወያይበት መሆን አለበት። እንደ መማሪያ ምናልባት ሰምተን ከሆነ በድምፆች ጉዳይ ወጣቶችን አንድ ዶክተር ገለው ነበር ባለፈው እና በጣም የገረመኝ 2 ሰዎች የሆኑ ሰዎች ሲያወሩ እንደዚህ የሚባል ሰውዬ እንደዚህ ዶክተርም አላሉም። አንዱ ዓለም የሚባል ሰውዬ አይኑ ግም የሆነ እንደዚህ ይሄ እዛ ጋርና እዚህ ጋር የሆኑ 2 ካድሬዎችን አቁመው ንግግራቸውን ሪከርድ አድርገው የሚለቁት እንጂ ምንም አይነት ኤቪደንስ ቤዝድ ያልሆነ በጣም ተራ ለደከመ ምንም እውቀት ለሌለው ሰው እንኳን ማያሳምን መረጃዎች ናቸው። ምንድነው የሚያደርጉት ያሉት? ምናልባት ይህ መንግስት ከመጣ ጊዜ ጀምሮ ሰምተህ ከሆነ የሚያደርጓቸው ነገሮች የሚፈልጉትን እርምጃ ከወሰዱ በኋላ ግራ ወደ ማጋባት እና መረጃዎችን ወደ ማደባበስ ነው የሚሄዱት። ስለዚህ ምናልባት ታሪክ ሰሪ የሆኑ ሰዎችን እምቅ አቅም አላቸው፣ ኃይል አላቸው፣ ጥሩ እውቀት አላቸው፣ ወደፊት በሚደረገው የፖለቲካ እንቅስቃሴ ውስጥ ቦታ ሊኖራቸው ይችላል ብለው የሚያስቡትን ሰው ከገደሉ በኋላ እንደዚህ አይነት ቮይስ ሪከርድ ምናምን በጣም እኮ የሚያሳዝን ነው። ምንም አይነት መረጃ የላቸውም፣ ግን ቮይስ ሪከርድ አምጥተው ትክክል ነው እመኑኝ የሚሉ ናቸውና አይንን ጨፍንና ላሞኝህ አይነት ነገር ነው። ይሄ በጣም ያሳዝናል። ስለዚህ ሌላኛው ስለ ምክክር ኮሚሽን ያነሳ አንድ ወንድማችን ነበረ። እሺ ስለ ምክክር ኮሚሽን ያነሳ አንድ ሰው ነበረ። ምናልባት
ወደዚህ ትግል ከመግባታችን በፊት የነበሩ የሰላማዊ ትግል አማራጮችን በሙሉ ሞክረን ያልሆነ ስለሆነ የገባንበት ነው። ከዛም ቀጥሎ ሴም ታይም በሰላማዊ ጥሪም ተቀብለው ወደ መንግስት ገብተዋል የተባሉ አንዳንድ አካላቶች የት እንደደረሱ እስካሁን አይታወቅም። ስለዚህ እነሱ የት እንደደረሱ ብትነግረን ጥሩ ነው። ሌላኛው ለ100 ዓመታት ኢትዮጵያ በውጊያ ውስጥ ነበረች። የትኛውን 100 ዓመታት እንደሆነ ኢትዮጵያ ምናልባትም በታሪኳ ኢትዮጵያ ብቻ አይደለችም፣ ሌላ ዓለም ላይ ቢኬድ ሚሊዮኖችን የፈጀ እንደዚህ አይነት ጦርነት፣ የእርስ በርስ ጦርነት ታይቶም አይታወቅም እስካሁን ድረስ ባለው ሂደት ማለት ነው። ታሪክ ሪከርድ ምናልባትም ኢትዮጵያ የሰበረችበት ሁኔታ ነው ያለውና ይህንን ያው ሁላችንም የምንገነዘበው ነው። ይህ የመንግስት አቋም ነው ብለን ነው የምናምነው። ህዝቡን የማስጨረስ አቅጣጫ ነው። ቴንክ ዩ። እሺ ቴዲ፣ አንድ ዙር ከደረሳችሁ በኋላ 5 4 3 እያደረግኩኝ እየቀናነስኩኝ እናንተ እሺ። አያ ነው። እሺ ትንሽ የሚገራርሙ ነገሮች አሉ እዚሁ ውስጥ። ሁለት አይነት ሀሳቦች ይነሳሉ። አንደኛ ከስዩም ጋር የምስማማበት ነገር አለ። ወደ አጀንዳው ቶፒኩ ላይ ለመቆየት ያው አስቸጋሪ ነው። ቶፒኩ ላይ ለመቆየት ከሰላምታ ውስጥ ስለሚገባና ወደኋላ ወደፊት ስላለ ያስቸግራል። ግን ለዛ ሲባል እስቲ የቤት ውስጥ የተነሱ ሀሳቦችን ከመንካቴ በፊት ከስዩም ጋር የምስማማበት አንድ ነገር ስዩም የተናገረው እውነት ለመነጋገር ከሆነ እኔ ለረጅም ጊዜ እየተናቀም እየተጠላም ሳስኬደው ከነበርኩት ሀሳብ ጋር ጎን ለጎን የሚሄድ ጦርነት መፍትሄ አይሆንም የሚልን ሀሳብ ነው እኔ ያነሳሁት። ስለዚህ ስዩም ከሞላ ጎደል ለምን ከጦርነት በዘለለ ማሰብ አንችልም፣ እሱም ብንነጋገር በጥቂቱም የተማርን ስለሆነ የሚለውን እደግፋለሁ። ግን ከሱ ከተናገረው ማልደግፈው ምንድነው ካገኘው ጋር መስራት ይችላል መብት አለው የሚል ፌደራል መንግስትንና ለአንድ ብሔር ብቻ ከአንድ ብሔር ተውጣቶ የአንድ ብሔር ስም ይዞ የሚዋጋን አካል እሱንም ደግሞ ከፈለገው አካል ጋር መስራት እንደሚችል ከፌደራል መንግስቱ እኩል አድርጎ የመሳሉ ነገር ስህተት አለው። ቢኮዝ የዓላማ ጥያቄ አኪላ አንስቶታል እና የዓላማ ጥያቄ ይነሳበታል። ምን አስተሳሰረው? ከቲፒኤልኤፍ ጋር የሚሰራ ከሆነ እንደተባለውም ይሄ ዘመቻ ብዙነት ወይም አንድነት የሚያስኬደው እነ ምግበን ከሆኑ ምንድነው ያስተሳሰራቸው? የትኛው ዓላማ ነው ያያያዛቸው የሚለውን ጥያቄ መጠየቅ አይ ቲንክ ፍትሃዊ አስተሳሰብ ፍትሃዊ አእምሮ የሚጠይቅ ነገር ነው። በየትኛው ዓላማ ነው የተሳሰሩት? ወይስ ዓላማው የሁለቱም ወደ ስልጣን መምጣት ብቻ ነው? ህዝቡ ጥያቄ ብዙ ጊዜ ጥያቄ ይባላል። ጥያቄና ያ ማሳበቢያና ምክንያት ነው እንጂ ዋና ዓላማው ወደ ስልጣን መምጣት ነው የምንለውን እሱን እውን ያደርጋልና እሙን ያደርገዋልና በዛ ደረጃ ብናየው ጥዩ ነው። ህዝብ ጥያቄ ያለው ቅድም አንድ ወንድማችንም ተናግሯል። አይ ቲንክ አማራ ስትሮንግ መሰለኝ ጥያቄ ያለው ህዝብ አለው፣ የሲዳማ አለው፣ ሁሉም ህዝብ ጥያቄ ያለው። የህዝብ ጥያቄ ደግሞ አያልቅም፣ ይቀየራል፣ ሪፋይንድ ይሆናል። ሁሉም ህዝብ ጥያቄ ያለው። የሰለጠነው ዓለም ላይም ጥያቄ ብዙ ቦታ አለ። አይነቱ ይለያያል እንጂ አይ ቲንክ ድምጼ ጎላ አለ። አዎ ጎላ ከኤርፎኑ ተገላግዬ ነው ሞተችና የህዝብ ጥያቄ ይለያያል እንጂ ህዝብ ጥያቄው ማቆሚያ ማብቂያ ያለው አይደለም። ችግሩ ምንድነው? ከጥያቄው የበለጠ በ10 እጥፍ የበለጠ ሌላ ጥያቄ ሆነህ መገኘት ነው። አሁን እያወራን ያለነው አኪላ እንዳለው፣ በነገራችን ላይ አኪላ ትንሽ ያስፈገገኝ ነገር ትሬድ ዋርንና ትሬድ ዋር እኮ ኢኮኖሚክ ኮንሰፕት ነው። ትሬድ ዋር ጦርነት አይደለም። ትሬድ ዋርን እዚህ ላይ ትጠቅሳለህ። ማክሮ ኢኮኖሚክ ኮንሰፕትን እና ጦርነትን ዋር የሚለው ቃል ብቻ ውስጡ ስላለ አገናኝተህ ታቀርባለህ። ግን እኔን መሪ ብታደርጉኝ ትላለህ። ደግሞ ሀገሩን ቢመራው ደግሞ ሞኝ ነው ቂል ናቸው፣ እኔን መሪ አድርጉኝ ትላለህ። ትሬድ ዋርን እና አክቹዋል ዋርን ግን ኮንቮሉድ አድርገህ እዚህ ጋር ታቀርብልናል። ጥሩ ነው። አንተ ብቻ ሳትሆን ነው ብዙዎቹ እኔን መሪ አድርጉኝ ብለው ነው የተባሉ ህዝብ እየጎዱብን ያሉትና በአንተ ስላልተጀመረ አንፈርድብህም። እንደዛ የሚሉህም ሰዎች በውስጥ እንደሚኖሩ አስባለሁ። አንተ እኮ ንጉስ ነው ሁላችንንም ስለሚሉን ማለት ነው። ግን እንደዛ አይደለም ነገሩ፣ እንደዛ አይደለም የሚሰራው። ለማንኛውም ጦርነት የራሱ የሆነ ኮንሲኩዌንስ አለው። ዲው ዲሊጀንስ ሳይሰራ ዘለ ተነስተ በቂ ለሰላም እድል ሳትሰጥ ዘለ ከገባህበት በኋላ ያነሳኸው ጥያቄ የህዝብ ጥያቄ ነው ብለህ የተነሳው የጄኖሳይድ ምናምን የሚባለውን ብትተው ይሻላል። እዚህ ላይ ትሉታላችሁ፣ ህዝቡን ታታልሉበት ይሆናል እንጂ ኢንተርናሽናል ኮሚኒቲ ጋር ስትሄዱ ደፍራችሁም እንደማትሉት እናውቃለን። ብዙዎቹ እነ ማዛን ምናምን ብዙዎቹ አይባልም። ቢኮዝ
ጄኖሳይድን የሚሰየመው የሚወስነው የአንድ ክልልን ህዝብ ጥያቄ ይዣለሁ የሚል የእሱ ደጋፊ ውጭ ሀገር ያለ አካል ጄኖሳይድን የመወሰን ምንም የመገምገምም አቅም የለውም፣ ለፕሮፓጋንዳ ነው። ስለዚህ የለም። ይልቁን ትክክለኛው አካሄድ የሚሆነው የተነሳሁት ጥያቄ የስልጣንም ሆነ የጥቅምም ሆነ የፖለቲካል ኢኮኖሚም ጥያቄ ይዤ የመጣሁት ጥያቄና እኔ የፈጠርኩት ጥያቄ ይመጣጠናል ወይ ነው። ለ50 ሳንቲም ዶሮ የ5 ብር ገመድ ነው አሁን የገዛ ነው። እናንተ አለ ለምትሉት ተገደለ የምትሉት በየክልሉ በዚህ ተገደለ የምትሉትን ህዝብ እኮ 10 እጥፍ ገደላችሁ። መፍትሄውን በምን ልታመጡት? መፍትሄው አሁን የእናንተ መቆም ሆነ። ጦርነቱ እኮ የሚያስወጣ አሁን የአማራ ህዝብ ትልቁ ጥያቄ ምንድን ነው ብትሉት ሰላም ነው። ማን ያጠፋውን ሰላም ጥያቄህን እንመልስልሃለን ብሎ የተነሳው አካል ያነሳው ጦርነት እና እናንተ ያጠፋችሁት ሰላም ትልቁ ጥያቄ ነው። አሁን ሌላ ጥያቄ ሁሉ ዲሚኒሽድ ሆኗል፣ ሚኒማይዝድ ሆኗል። እና ይህንን አይተን ወደ ሰላም፣ ወደ ምክክር፣ ወደ ንግግር ብንሄድ ይሻላል። ሌላውን እንቶ ፈንቶና ማባቢያ እዚሁ ሚዲያ ላይ ተቦክቶ እዚሁ ተጋግሮ እዚሁ የሚቀር ነው። መሬት ላለው ህዝብ የሚወርደው ሰላም ነው እና በዛ ላይ ብንሰራ አይኖ ቦሪንግ ነው። አሁን ቅድም ሲናገር ብዙ ሰው ቦርድ ሆነ። 100 ሰው ሲወጣ አየሁ። ሰላም ምናምን እኔ ኖ ዋርሰል ብዙ ሰው ሸራ እጃቸው ምናምን እንደዚህ ነው የሚያደርጉት። በቃ ማንም መስማት አይፈልም። በለው ጠልዘው ነው በጣም የሚጥመው እና ከዛ ሰከን ብለን ብናስብ ያዋጣል ወደሚለው ነው። ሌላ የተነሳ አዲስ ወንድማችን ፋኖ ጃል አዲስ ለፋኖም ለጃልም አንዳንድ አቀምሷቸዋል። ኦነጎችን እንደ መጥፎ ምሳሌ አድርጎ እንደ ኦነግ ሆኑብን እኮ እንደ ኦነግ ይላል። ከዛ በኋላ ግን አትሊስት ማደንቀው አፕሪሺየት ማደርግለት የመምህራንና የተማሪዎችን መረሸን ኦፖዝ ያደረገ ፋኖ ደግፋለሁ ከሚሉ ሰዎች እሱን ብቻ ነው ያየሁት። እዚህ ጋር ሌሎችም ሊኖሩ ይችላሉ፣ ተስፋ አለን። አኪላ ምን አለን? ያመነን ሰው ኤቪደንስ ካላመጣህ ብለህ አስጨንቀው ይላል። ራሱ መጥቶ ገደልኩት፣ ረሸንኩት፣ ኢንቴንቴ ደግሞ ማን ተማራለው እኔ እየታገልኩ ይማራል ወይ እንኳን አልከው ብሎ ተናግሮ ሲያበቃ አይ ቢያምንም አንከሰውም አይደል? ሄደህ ገድያለሁኝ ህፃናትና ተማሪዎችና መምህራንን ገድያለሁ ስትል ፖሊስ ጣቢያ አይ ኤቪደንስ ካላመጣህ ሬሳ ይዘህ ካልመጣህ አናስርህም የሚል አይነት የተጣመመ ፖለቲካ ነው። እያመነ እንኳን የምትክድለት ማለት ነው። እሱን የሚደግፍ አለ፣ የተጣመመ አእምሮ ያለው ማለት ነው። ከዛ ውስጥ ብንወጣ ኢንተንት ኤቪደንስ ምናምን የሚባለው ነገር አይሰራም። 12 መምህራን 20 ተማሪዎች እንዳንተው ህይወት ያላቸው ናቸው። ሮጣ አምልጠ በምንም ብለህ እዚህ ስለተደበቅ የእነሱን ህይወት ሚኒማይዝ አድርገህ የከሰረ ፖለቲካ ማውራት አዋጭነት የለውም። ግለሰቦችን ሰርጎ ገብቶ ሰላሌ ላይና ወለጋ ላይ የታጠቀ የሌለበት አርሶ አደርን መግደል ቨርስስ ከክልሉ ጦርነትን ማውጣት እኩል አድርገህ ማሳየት ራሱ በጣም ያሳዝን ነው። ማመንህ አንድ ነገር ግን ሾልከ ገብተህ አርሶ አደር አርጄ ወጣሁኝ ስለዚህ ከጦርነቱን ከክልሉ አውጣለሁ የሚለው የማይመጣጠን ነገር ነው እና ከዛ ራሳችንን እንጠብቅላለሁ። የቀሩትን በኋላ መለስባቸዋል። አማራ ስትሮንግ ታፕታፕ ያደረጋችሁ ክብራትና ክብራት ታንኪ ቴዲ። የመጀመሪያው ነገር የራሱን ህዝብ ጥያቄ አርቲኩሌት አድርጎ ሌላው ሰው እንዳይገባው ያደረገ ሰው መጥቶ የአማራን ህዝብ ጥያቄ ሰላም ነው ብሎ ዲፋይን ሊያደርግ ሲሞክር ያስቀኛል። አሁን ቅድም ወንድማችን ግርማ እየተናገረ እንደነበረው እዚህ ካላቸው ሰዎች የኦሮሞን ጥያቄ ስንቶቻችሁ ታውቃላችሁ ይላል። እኔ መመጻደቅ ካልሆነብኝ ብዙ አንብቤያለሁ በኦሮሞ ትግል ዙሪያ ምሁራኖች የጻፉ ከእነ አሰፋ ጀለታ፣ እነ መሐመድ ሐሰን፣ እነ ሚልኬሳ ሚደግሳ፣ ኢታና ሀብቴ፣ ጃዋር መሐመድ የጻፉትን መጽሐፍ ሁሉ አንብቤያለሁ። ኢንተርቪዎቻቸውን ሰምቻለሁ። የኦሮሞ ጥያቄ የትኛው እንደሆነ ለእኔ ያልገባኝ እኔ ደደብ ስለሆንኩ ሳይሆን በደንብ አርቲኩሌት ስላልተደረገ ነው። ፖለቲካ የማርኬቲንግ ስራ እኮ ነው። ፖለቲካህን ለማንም ሰው በሚገባ መልኩ ማስረዳት ካልቻልክ እና እዚህ በጠ ሰውን አይ እናንተ የኦሮሞ ፖለቲካ ጥያቄ አይገባቸውም ካልክ ችግሩ ያለው አንተ ጋር ነው። ጥያቄም እንደሆነ አታውቀውም ማለት ነው። ከኤሊሞ ቂልጡ እስከ ጃዋር መሐመድ የኦሮሞ ፖለቲካ ያለፈበት ኢቮሉሽን ምንድን ነው ይመስለው ምንድን ይፈልገው የሚለውን በደንብ ተብራርቷል ወይ? ማን ነው የኦሮሞን ጥያቄ የያዘው? ኦነግ ነው? ኦፌኮ ነው? ኦህዴድ ነው? ወይስ ሌሎች ኦሮሚያ ውስጥ ያሉት ከ20 ምናምን በላይ የሚበልጡ የፖለቲካ ፓርቲዎች? ማን ነው የያዘው? የአማራ ጥያቄዎች ከቅልብጭ ያሉ ናቸው። ቅድም እኮ ስናገር ስርዓት ለውጥ እንፈልጋለን። ይኸው ለዚህ ካለ ነው በአማራ ጉዳይ የሚናገሩት። አንተን አማራ ኪላ ጃላዲስን ብትጠይቀው የስርዓት ለውጥ እንፈልጋለን እንልሃለን። ሌላ ቦታ ምናልባት አብረን ላታየን ትችላለህ። እንዲሁ ግን ተግባብተን እንነግርሃለን።
ጥያቄያችን ግልጽ ነው። ምንም መደናገር አያስፈልግም። 5-6 ጥያቄዎች እዚህ ቅልብጫ አድርገን ይችላል። ስለዚህ ጥያቄዎቻችሁን ካልነገራችሁን አናውቀውም፣ ልናውቀው አንችልም፣ ጠንቋይ አንቀልብም። እና የእናንተን ጥያቄ ሳታውቁ ደግሞ መጣችሁ የሌላውን ጭራሽ የአማራ ሲፈልገው ሰላም ነው፣ ሰላም ስጡት ምናምን። ሰላም ያጣ ነው እኮ በዚህ ስርዓት ነው። የስርዓት ለውጥ የምንፈልገው ለዚህ ነው። የስርዓት ለውጥ እንፈልጋለን ስንል ይሄ ዝም ብሎ እንትኑ ስለሚያምር ምናምን አይደለም። ሁለተኛ ስለ ገዳይ ምናምን አሁን አያና ሲያወራን ያስቀኛል። ኮሬን የጀኛ የሚባል ገዳይ ቡድን እንዳላቸው እኮ መርምረው የደረሱበት እኮ የኦሮሞ ምሁራን እኮ ናቸው። ሮይተርስ ላይ የወጣው ኮሬን የጀኛ የሚባል እነ ሽመልስ አብዲሳ ሰማሩት ገዳይ ቡድን አፋኝ ቡድን አለ። ያ ገዳይ ቡድን አይደለም እንደ ባቲ ኡርጂሳን ወስደው በአደባባይ ገለው እዛው ከነነፍሰ ጡር እንትኑ የተወው ያ ገዳይ ቡድን አይደለም እንደ የከረዩ አባ ገዳዎችን የገደለው ያ ገዳይ ቡድን አይደለም እንደ አዲስ አበባ ውስጥ እያንዳንዱን የሚቃወም ኦሮሞ በለው አማራ በለው ትግሬ በለው ጉራጌ በለው እያሳደደ የሚያፍነው። እንዲያው የራሳቸውን ገበን እንኳን አይታያቸው። የጦጣዋን ታሪክ አመጣችኋል እኮ የራሷ ቂጥ መላጣ ሆኖ ሌሎች ኤኒዌይ እዛ ውስጥ ብዙ መሄድ አልፈልግም። ምክንያቱም ነው የታወቀ ነው። ይሄ ከነ ባሮ ቱምሳ ከነ ጃራ አባ ገዳ ጀምሮ ከነ ኃይሌ ፊዳ ጀምሮ ኢቨን እነማን ናቸው? ጀነራል ታደሰ ማን ነበረ? እነሱን ሁሉ ማን ከማን ጋር እየተገዳደል እንደመጣ እያወቅን እዚህ መጣችሁ። እንዲያው አፈር ሲሆን ባንክ ለሚጠብቀው ፋኖ ትምህርት ቤት ለሚጠብቀው ፋኖ ክሊኒክ ለሚጠብቀው ፋኖ ስለ ዲሲፕሊን ለማስተማር እነዚህን እኮ ገላችኋል፣ እንደዚህ ምናምን ብላችኋል። ይሄ የሚየኖ ዳብዬ ነው የሚሆነውና ተውት። ፋኖ ከክልሉ መውጣት አይችልም። ፋኖ ኦልሬዲ ከክልሉ ወጥቶ 4 ኪሎ ነው ያለው። ፋኖ ፍልስፍና ነው ስልህ አዲስ አበባ ነው ያለው። ፋኖ ፍልስፍና ነው ስልህ ፋኖነት ማለት ፍትህን መቃወም ማለት ስለሆነ ነው። የትግል ፍልስፍና ነው፣ የትግል ዘዴ ነው። ፍትህን ተቃውመ ፋኖ የሚባል ድርጅት የለም በነገራችን ላይ። የፋኖን ፍልስፍና የተከተሉ ያንን አዶፕት ያደረጉ በዛ ፍልስፍና የተጠመቁ ወጣቶች አሉ የሚታገሉ። ፋኖነት ነው እነ ራስ አበበ አረጋይን እነ በላይ ዘለቀን ያስነሳቸው ሀገር እንዲጠብቁ ያደረጋቸው ያ ፍልስፍና ነው። ፍትህን መቃወም፣ መገፋትን መቃወም፣ ግፍን ተቃውመ ከአምባገነኖች ጋር ተጋፍጠህ ተዋርደህ ከመሞት ተከብረህ ወይ ተዋርደህ ከመኖር ተከብረህ መሞት የሚል ፍልስፍና ይዞ የተነሳ ማለት ነው። ይሄ ፍልስፍና አዲስ አበባ አለ። የጊዜ ጉዳይ ነው። አትመጡም አደሱ ፍልስፍናው ኦልሬዲ ብዙ ቦታ ደርሶ ይሄ ግፍን የሚቃወም በሙሉ አዲስ አበባን በለው ቅድም እንደተናገርኩት ሶማሌ በለው የትም በለው ተነስቷል። አሁን ቅድም ምንድን ነው ያለው? አዲስ አበባን ልትወስዱ ነው የምትመጡት ማለት አሁን እስቲ በእኔ ሞት የኦሮሞ ህዝብ ጥያቄ አዲስ አበባን የኦሮሞ ህዝብ ጥያቄ ነው። ጃዋር መሐመድ የዛሬ ስንት ዓመት 2016 ዓ.ም በፈረንጅ አዲስ አድማስ ላይ የሚባል ጋዜጣ የሰጠው 3 ጥያቄዎች ነው። የመጀመሪያው ጥያቄ እንዲህ ይላል፣ ጃዋር የማንነት ጥያቄ አለብን ይላል። ሁለተኛ ራስን በራስ የማስተዳደር ጥያቄ አለብን ይላል። ሶስተኛ የኢኮኖሚ ጥያቄ አለብን ይላል። ይሄ የጃዋር ጥያቄዎች ናቸው። ዛሬ ደግሞ ሰፍተዋል። እንግዲህ አሁን ደግሞ አዲስ አበባ ገብቷል። እየሰፋ በየቀኑ እየተገለባበጠ ነው የመጣው። ለምን? ጥያቄው መሰረት የለውም። የህዝብ ጥያቄ አይደለም፣ የፓርቲ ጥያቄ ነው። አሁን የዚህ ሰውዬ ፍላጎት ወንድማችን ይፈልገው፣ ይቅርታ የዚህ ሰውዬ ስላልኩኝ፣ ወንድማችን ግርማ የሚፈልገው ምንድነው? አዲስ አበባን የራሱ አድርጎ አማራውን፣ ኦሮሞውን፣ ትግሬውን፣ ኦሮሞ እንኳን ያው በስሙ እየነገዱበት ነው፣ ሶማሌውን፣ አፋሩን የውጭ ዜጋ ማድረግ ነው። በቃ ትመጣ አዲስ አበባ ሲፈቅዱልህ ትገባለህ፣ ሳይፈቅዱልህ ደግሞ ወጥተህ ትሄዳለህ። ይሄ የኦሮሞ ህዝብ ትግል አይደለም። የኦሮሞ ህዝብ ከኢትዮጵያዊ ወገኑ ተለይቶ የመኖር ፍላጎት ኖሮትም አያውቅም። ለዚህ ነው እኮ 80 ምናምን ዓመት ታግለው የኦሮሞ ጥያቄ ዲፋይን ተደርጎ እኔ እንግዲህ ነገሮችን አንብቤ መመጻደቅ አይደለም አንብቤ እረዳለሁ ብዬ አስባለሁ። ሊገባኝ አልቻለም ጥያቄው እንደሆነም። ባለፈው ኤሊሊ ሆቴል ላይ ስብሰባ ተደርጎ እነ መረራ ጉዲና ያሉበት ስብሰባ ተደርጎ ኦሮሚያ ውስጥ ሀገር መመስረት እንፈልጋለን ይላል። ኦኬ አዳነች አበቤና ሽመልስ አብዲሳ አብይ አህመድ ደግሞ ብልጽግና የሚባል ፓርቲ መስርተው አሰብን አምጥተን ኢትዮጵያን ትልቅ እናደርጋለን ይሉናል። የትኛውን እንመን? እኛ ሀገር ትመራላችሁ ብለን ይኸው ባንዲራ ዘርግተን ወገኖቻችን መጣችሁ ብለን ከአርባ ምንጭ እስከ ባህር ዳር እስከ ጎንደር እስከ መቀሌ እልል ብለን አብይ መጣልን ከመቼ ብለን ተቀበልናችሁ። እናንተ ግን እያደረጋችሁ ያላችሁት ይሄ የተለየ በጣም የኢትዮጵያን ሕዝብ እምነት በልቶ የኢትዮጵያን ሕዝብ የሆነን እንትን ተቆጣጥሮ መኖር አይቻልም፣ አይሆንም። አንዴ ደግሞ ሕዝብ ደግሞ እምነቱን ካነሳ አነሳ ነውና በዛ መልኩ መታሰብ አለበት ለማለት ነው።
እንቀጥላለን። ታንኪ ቴዲ። አይ ቲንክ እቺ ነገር ከውስጥ ነው ያለችው መሰለኝ። ቴዲ ቴንክ ዩ ሶ ማች። መጀመሪያ ቅድም ዊዝ ዱ ሪስፔክት ዊዝ ኤቭሪባዲ ትእዛዝህን ሰምቼ አንብቤ ነው የመጣሁትና ስለ ሌሎች ክልሎች የሚነሳሱ አጀንዳዎችን አይመለከቱም ያልኩበትን ኮንቴክስት ተትቶ እንደ አንድ ምንድን ነው የተወሰደው እንደ አንድ ልዝብተኛ የሚል ቃል ተጠቅመዋል አንድ ሰውና እኔ ያልኩት ቴሌግራምህ ላይ ያነበብኩት ቴዲ አንደኛው ስለ አማራ ክልል አራቱ ክልል አካሎች አንድ ላይ ሆነው 11 ቀን የሚል ነገር አለ። በዛ ጉዳይ ያነሳ ነው አጀንዳ አንዱ እሱ ነው። ሁለተኛ የፌዴራል መንግስቱ በአማራ ክልል ባለው እንትን ውስጥ የህወሓት አመራሮች ወይም ጀነራሎች ይመራሉ የሚል ቃል አለ። የፕሪቶሪያ ስምምነትን ይሄ የሚሆን ከሆነ ይጎዳዋል የሚል አጀንዳ እዚህ ጋር አንብቤያለሁ። አልተሳሳትኩም አይደል? ሁለቱም ብቻ ነው ያነበብኩት። ከዛ አንጻር አንስቼ እንደ ኢትዮጵያን ፖለቲካን ለመተንተን ስንቀመጥ እንደተዘረፈ ቃል እንዘምትበትና ለድንበር አንዴ ሲዳማ እንገባለን፣ ኦሮሚያም እንገባለን፣ ሶማሌም እዚህም ሁሉ ጥርስ እንደሌለው በሬ ስለምንሮጥ የኦሮሞ ጥያቄ እዚህ ውስጥ የለም የሚል ቃል ነው ያነሳሁት እንጂ አጀንዳውን ለመሳት አይደለም። አጀንዳው ላይ እንዲወራ ፈልገ መሰለኝ እዚህ የለጠፍከውና በዛ መሰረት ነው እንዛ ብንመለስ የሚል ምናልባት እንደውም አንተ ሰፖርት የሚያደርግ ነገር ነው የተጠቀምኩት እንጂ ሌላ ነገር ለማለት አልነበረም። ይሄ ደግሞ የሚያስብለኝ ከሆነ ሳታጣራ ሌላ ሰውን ምናልባት ለዘብተኛ ነህ ወይ ደግሞ የሚያስብል ከሆነ ከለዘብተኝነት ከዛ የሚያንስ ሌላ ልግምተኝነት ያለ አይመስለኝም። እሱ ጥሩ አይመስለኝም። እኔ ወደ ርዕሱ ብቻ ላይ ብናወራ ጥሩ ነው፣ የሌላ ቦታ ላይ የለውም የሚል ቃል ስላነሳው። ሁለተኛ ትንሽ ቃላቶችን ክሊር አድርጌ ልለፍ ቴዲ። መልካም ስራ ያልኩበት ሁኔታ ቅድም ያልኩት ሰሞኑን ሌላ ቦታ ላይ የባህር በርን አስመልክቶ ውይይት ሲደረግ ስለ ባህር በር እኔ ስናገር አይደለም የኤርትራ ባህር በር ብቻ አይደለም ለኢትዮጵያ 130 ሚሊዮን የሚጠጋ ህዝብ የተሸከመን ህዝቦች አብረን መኖርን የምንመርጥ ከሆነ የኤርትራ በር ብቻ አይደለም ጅቡቲ ላይ ዲፔንድ የሆነውና ከቻልን የሶማሌንም ሌላም እኮ መጠየቅ ይኖርብናል። እኛ ያውም በክራይ የወሰድነውን ነገር የውጭ ሀገር ያለውን የኢኮኖሚ ታሪፍ ውጊያን ስትመለከተው አንዱ ሀገር ተነስቶ ነገ ጅቡቲ ተነስታ በሩን ብትቆልፍብህ ልትዘጋብን ነው፣ ብዙ ጥቅሞች ይገላሉና የተሻያየ ነገር እኮ ቢኖረን ጥሩ ነው የሚል እኔ ሀሳብ ሳነሳ ለእኔ ምን ብሎ መለሱልን? ባክ የኛ ወደባችንን 4 ኪሎ አድርገናል አሉኝ። እነማን ናችሁ ስል 3 ራሳቸውን ጠሩና አብረን መስራት ጀመርን አሉ። ተራ ሰዎች አይደሉም፣ የፖለቲካ አመራር ውስጥ የነበሩ ሰዎች ናቸው። ይሄን ስሉኝ ዊዝ ዱ ሪስፔክት እንደዛ ከሆነ መልካም የሥራ ዘመን አልኳቸው ነው ያልኩት። ኮንቴክስቱ እሱ ነው። ገባ? ነገር ግን ሰው ኢትዮጵያ ውስጥ ገባ ሰውን ለማሳነስ ጥሩ ደንቆሮ ብቻ መሆን በቂ ይመስለኛል። እንደዛ አልነበረ። ምላሽ ነው የሰጠው ለቃላቶቹ። እሱም በዛ ልለፍ። ሁለተኛ አሁንም አንድ ቃል ላስተካክል። አማራ ክልል አማራ ህዝብ ታልቃለህ አላልኩም። አንደኛ እዚህ ጋር ሲዋራ ቅድም ሰምተው ከሆነ እርስ በርስም አይግባባም። እኔ በ5 አንተ ቅድም የተጠቀምከውን ቃል አንስቼ ነው ሰፋ ነው ያረኩት። ሰፋ ግን ህዝብን አይደለም ያልኩት። አሮጊት የሚገል መምህራንን የሚገል ሴት የሚደፍር ይሄ እንደተወጠረ ቀንቀሎ ሴት ዘርፎ በልቶ ድሃን ዘርፎ በልቶ ተወጥሮ የቆመ አንድ ዘመነ ነው። አይተው ከሆነ የተወጠረ ቀንቀሎ ነው የሚመስለው፣ ተዋጊ አይመስልም። እና ይሄንን አይተ ህዝብህን እያደኸየኸው፣ ድሃን እያደኸየኸው፣ መምህርን እየገደልክ፣ ሽማግሌ እያሰቃየህ ከክልል አልፈ ሄደን የምትጎናጸፈው ጥያቄ የለም። እርስ በርስ ይዛ ተበላልተ ታልቃለህ፣ ህዝቡንም ድሃ ታደርጋለን ያልኩት እኔ እንጂ አማራን ህዝብ ታጠፋለህ አላልኩም። እንደፈለገ ነው የሚሰማው። ገባ? ባለፈው ሳምንት ከአንተ ሚዲያ ላይ አንድ ነገር ሰማው። ስለ ፕሮፓጋንዳ ሲነሳ 10% ካገኘ 90ውን አጋነን እናወራለን የሚል ቃል ሰምቻለሁ። የፕሮፓጋንዳ አባቶች። ስለዚህ ፕሮፓጋንዳ ላወራ ሳይሆን እዚህ ያለሁት ለህዝብ የሚጠቅም ነገር ነው ያወራሁት። አሁንም እላለሁ እኔ ማቀው ታጋይ ፊቱ ጠቁሮ ተጎሳቅሎ ነው ማቀው እንጂ እንደተወጠረ ቀንቀሎ ሴት እየደፈረ ትልቅ መስቀል አንጠልጥሎ የቆመ ሰው ለእኔ ታጋይ አይመስለኝም። እንደዛ ናልኩት። ቃሉ በዛ ቢታረምልኝ ጥሩ ነው። ሌላው የኦሮሞን ጥያቄ እባክህ ቴዲዬ በህዝብ ፊት እኔም ጥያቄ ልጠይቅ። ይሄን የኦሮሞ ጥያቄ አንዳንድ ሰዎች በድፍረት ነው እንደሚያውቀው አድርገው የሚያወሩት። የጀዋር መሐመድ ብሎ ይነግርሃል። ሌላ ቀን እስቲ ጥያቄው ምንድን ነው የሚለው እንቅረብና የሚጠይቁ ሰዎችም አንዳንዴ እኔ እኮ ወደዋለሁ፣ ትንሽ ብንተነትነው ጥሩ ነው። እኔ እኮ ፈልጋለሁ። የኦሮሞን ጥያቄ ሳወራ አንተ በራስህ ልክ ሰፍተህ ያወራው እሱ አይደለም። ለምሳሌ
ቅድም አንዱ ሲናገር ሰምተው ከሆነ የብሔር ጥያቄ የጀመረው በ1991 ነው ብሎ በድፍረት አወራ። ይሄ ነው በድፍረት ማይምነት ማለት። የብሔር ጥያቄ የኦሮሞ ህዝብ ጥያቄ ሲጀምር 1950ዎች ውስጥ ነው የጀመረው። 1950ዎች ውስጥ ጀምሮ መጫቱ ለማ የሚባል ድርጅት ነው የተመሰረተው። ከመጫቱ ለማ ድርጅት ውስጥ ነው ኦነግ የተፈጠረው። ከኦነግ በኋላ ነው ሌሎች ነገሮች አሉ። ይሄ ሁሉ መቼ ነው ቴዲ? ከ1991 በፊት ነው። ስለዚህ አታቅም ብዬ ስልህ አንዱ አዎ አታቅም፣ የህዝቡን ፍላጎት አንተ አታቅም። አንዱም ቅድም ቴዲ ያለው አንድ ቃል አለ እኔ የምገዛው የአማራ ክልል ጥያቄ ካለ በአማራ ክልል መንግስት የሚመለስ ነው ጥያቄ። በፌደራል መንግስት ጥያቄ የሚጠየቅ ካለ ግን አላውቅም ነው ያልኩት። በፌደራል መንግስት የሚመለስ ጥያቄ ያለ ብለህ ጠመንጃ መዘህ ከሆነ ጥያቄም እንደሆነ ፓብሊክ አድርገው። ከድንበር አልፎ የሌሎች ክልሎችን ሉዓላዊ ክብር ጥሶ ያለ ጥያቄ ከሆነ እሱ የማታሳካው ግን ራስን በራስ እየበላ የምትጨርስበት እንጂ እንደዛ አይነት ጥያቄ ኢትዮጵያ ውስጥ ሰምቼ አላውቅም ነው ያልኩት። ካለ ጥያቄን ማምጣት ነው፣ ካለ መናገር ነው። አማራ ህዝብ እየተገደለ ነው። ኦሮሚያ ህዝብ ውስጥ እየተገደለ ከሆነ የኦሮሚያ ክልል መንግስት ይጠየቃል እንጂ አንተ ውስጡ ገብተህ እየፈተፈትክ በኢትዮጵያ ህዝብ ላይ ሰላምን የሚነዛ ነገር ብታወራ ዋጋ የለውም። ይሄንን ነው ለማለት የፈለግኩት። ቴንክ ዩ ቴዲ። እና ለመጨረሻ ማነሳው ኮሬ ነገኛ የሚባል ሽመልስ አብዲሳ አቋቁ ያንተ መንደርስ ትግራይ ገብቶ ሴት ሲደፍርስ፣ ጉሙዝ ገብቶ ሰው ሲገልስ፣ ኦሮሚያ ክልል ገብቶ ሰው አንገት ቆርጦ በስመ አብ ሲልስ ይሄኛው ሱም ንሻን ነው እየደፋ ያለው። አንዳንድ ጊዜ መንደራችሁ ውስጥ ያለውን ቆሻሻ ገዳይ አስቀምጠህ የሌላ ሰፈር ልትጠቁመኝ እንዳትመጣ። በመሰረቱ ኢትዮጵያ ውስጥ ለዚህ ነው በዚህ ሚዲያ ላይ ያለ ፖለቲከኛ ለመሆን አንድ ዝም ብለህ በግብዝነት የተወጠረ ቀንቀሎ ሆነ መስቀል አንጠልጥለህ መግለጫ ማውጣት ነው የሚያስፈልግ። ሁለተኛ ሙልጭ ያለ ደንቆሮ ከሆንክ ሌላኛውን እንዳላዋቂ ተሰድበውና ራስን እንዳዋቂ አስቀምጠህ ከዛ በኋላ ፖለቲካው ይሄ ነው ማለት ነው። ይሄ ለኢትዮጵያ አይጠቅመንም። የሚያስፈልገን ሰከን በል። በፌደራል መንግስት የሚመለስ ጥያቄ ካለ ለኢትዮጵያ ህዝብ ግልጽ አርግልን፣ እንወያይበት። አብረን መኖር ካልቀረ አብሮ በጋራ ጉዳዩ ለመወያየት የሁላችን ጉዳይ ስለሚሆን፣ ያ ካልሆነ ግን የዛን ክልል ድንበር ጥሰህ መጥተህ ሌላኛው ስገል ጻድቅ ሌላው አንተን ሲነካ እንደዛ ጥሩ አይመስለኝ። ይሄ ካካ ነው። ቴንክ ዩ ቴዲ፣ አመሰግናለሁ። ሚዩት እያስቸግራችሁ እኔ አረግላችኋለሁ። እሺ ይሰማል? ይሰማል ቴዲ? እሺ አመሰግናለሁ ሁላችሁንም። በነገራችን ላይ ኢትዮጵያ የአንድ ሃይማኖት ተከታዮች ወር የመስቀል አንጠልጣዮች ሀገር ብቻ አይደለችም። ፖለቲካው የሚዘውዱት አካላቶች መስቀል አንጠልጣዮች ብቻ አይደሉምና ጥሩ አይደለም። እንደዚህ አይነት ስቴትመንት ሌላ ነገር ስላለው መታረም አለበት ብዬ አምናለሁ። ያለው ጦርነት አማራ ክልል እና በተለያዩ ቦታዎች የሚሄዱት ጠቃሚ አይደሉም። ጦርነት ሙሉ በሙሉ በአንድ ሀገር ውስጥ ለውጥ አያመጣም ተብሎ ዝም ብሎ የሚጣሉ አይደሉም። ለውጥ አመጣም አላመጣም አንድ ሰው ጦርነት ኢቭን በግል ደረጃ ሰውን መግደል ባይፈልግም ራሱን ግን ሰልፍ ዲፌንስ መብት ስላለው ራሱን ዲፌንድ ለማድረግ ሰው ሊገድል ይችላል። ሰዎችም ጦርነት ውስጥ የሚገቡበት ምክንያት ጦርነትን ስለፈለጉ ብቻ አይደለም። የተለያዩ አካላቶች ጦርነት አደራጅተው የሚገቡበት መብታቸው ለማስከበር እንዲሁም ህልውናቸውንም ለማስቀጠል ጭምር ነው። ግን ጦርነት ብቻውን መፍትሄ አይደለም። ከዛ ውጪ እንዴት አድርገን ማሰብ እንችላለን? ሀገር ያደቃል። ስፔሻሊ ደግሞ የተራዘመ ጦርነት በሚሆንበት ጊዜ ሀገር ያደቃል፣ ህዝብን ይጎዳል የሚለው ነው መታሰብ መቻል አለበት ብዬ የምለው። እንደዚህ አይነት ግን ጦርነቶች የሚካሄዱት ኢትዮጵያ ውስጥ ካለው ችግር አንጻር የስርዓት ለውጥ መምጣት አለበት የሚሉ አካላቶች በአንድም በሌላ መልኩ ስርዓቱን ይታገላሉ። ቅድም የስርዓት ለውጥ የተለያዩ የዌስት አፍሪካን ሀገሮችን አምጥተዋልና ጦርነት ለውጥ አያመጣም፣ የስርዓት ለውጥ አያመጣም
ማለት አይቻልም የሚል በአኬላ ተነስቷል። የስርዓት ለውጥ ያመጣል። በጦርነት ካሸነፍክ የስርዓት ለውጥ ታመጣለህ። ግን ደሚር ፋክት የስርዓት ለውጥ መጣ ማለት በአንድ ሀገር ውስጥ ሰላምና ደህንነት ተረጋገጠ፣ ፍትህ፣ ዲሞክራሲ፣ እኩልነት ሰፈነ ማለት አይደለም። ከጦርነቱ በኋላ ደግሞ የራሱ ሂደት አለው። ስቲል በጦርነት ለውጥ ቢመጣም እንኳን የምንፈልገው ለውጥ ላያመጣ ይችላል። ስፔሻሊ ከሁለት አካባቢ የሚመጡ ኃይሎች ተደራጅተው ሴንትራል ገቨርንመንቱ ፌዴራል ገቨርንመንት ኮንትሮል በሚያደርጉበት ጊዜ ሰላም ላያመጡ ይችላሉ። ስለዚህ ያ እንዳይሆን ሁሉም ያሳተፈና የሁሉም ህዝብ ጥያቄ የሚመለስበት ሌሎች መንገዶች መታሰብ አለባቸው ነው። ግን ሰዎች ጦርነት ውስጥ የሚገቡት ጭቆና፣ ፍትህ ማጣት፣ የኢኮኖሚ ችግር ሲኖር፣ ሙስና፣ የአይዲዮሎጂ ልዩነቶች፣ የፖለቲካ ውክልና አለመኖር፣ የታሪክ ቅራኔ፣ የውጭ ኃይሎች ደግሞ እጃቸው አርዝመው ሲያስገቡ እና ሌሎች ምክንያቶች መደርደር ይቻላል። አንዱ በአንደኛው ምክንያት ጦርነት ውስጥ ሊገባ ይችላል ከስርዓቱ ጋር፣ ሌሎች ኃይሎች ደግሞ ሌላኛውንም ይመርጣሉ። ነገር ግን የሚሊታሪ የበላይነት ጦርነት ውስጥ የገቡ ኃይሎች ከተለያዩ ኃይሎች ጋር የሚደራጁት የሚሊታሪ የበላይነትን ለማግኘት ነው። ለምን? ኔጎሽት ለማድረግ ለመነጋገር። ፋኖም ሆነ የትግራይ ኃይሎች በዓለም አቀፉ ስማቸው እየተጠራ የመጣው በመታገላቸው ምክንያት ነው። ከዛ በኋላ ባርጌን ሌቨሬጅ ያገኛሉ። የፖለቲካል ስትራቴጂያቸውን በዛ መልኩ ይቃኙታል። ሌላው ተቃዋሚው ኃይል የመንግስትን ኃይልን የማዳከም እድሉ ይሰጣቸዋል ማለት ነው። የተራዘመ ጦርነት በሚሄድበት ጊዜ ኢኮኖሚው ይዳከማል። ኤንድ ስፔሻሊ አሁን በኢትዮጵያ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ጦርነት ውስጥ እየተማገደ ያለው ሚሊታሪው ተስፋ የመቁረጥና የሞራሉ እየዳሸቀ የሚሄድበት ሁኔታ ነው የሚፈጠረው። ስለዚህ ጦርነቱን ሊያራዝሙት ይቻላል። ነገር ግን መንግስት አቅም አለኝ ካለ ማድረግ ያለበት ያንን ኃይሎችን መገደብ ነው። ያ ከገደበ ለሁላችንም የሚጠቅም ነገር ሊመጣ ይችላል። ነገር ግን ምንድን ነው መደረግ የሚያስፈልገው? አማራ ክልል ጦርነት አለ፣ ትግራይ ክልል ጦርነት አለ፣ ሶማሊያውን ጆይን እያደረገ ነው ይባላል። በተለያዩ የሀገራችን ክፍሎች ደግሞ ሌሎችም ጥያቄዎች አላቸው። ምንም መደበቅ በማይቻል ሁኔታ ስጋቶች አሉ። አንደኛው ክልል በሚሊታሪ በክልል ደረጃ የተደራጁት ሚሊታሪ እያደራጁ መሳሪያ ከውጭ እያስገቡ እየሰበሰቡ መሆኑን እያየን ስጋት ውስጥ ማንገባበት ምንም ምክንያት የለም። ምክንያቱም ሁሉም የሚታጠቀው አንዱን ለማጥቃት ነው፣ የበላይነት ለማስጠበቅ ነው እንጂ ለሌላውን ከለላ ለመስጠት አይደለም። እና ከዛ ለመውጣት ምን መደረግ አለበት? በእኔ እምነት አብይ አህመድ እስከዛሬ የመጣበት ጃልሰኝን ጠርቶ ለምሳሌ ሾሞ የአማራ ክልል የሸዋው የነበረው እስር ቤት የት እንዳለም አይታወቅም። እንደዚህ አይነት ኦር ደግሞ ኦነግን ጠርቶ አፍሪካ ሀገር ሌላ ሀገር ሄዶ ውይይት ላይ ያለ ደግሞ የድሮን ጥቃት የጀመረው አይነት አካሄድን ትቶ አንደኛ የተኩስ አቁም ማድረግ፣ ሁለተኛ ዳያሎግና ኔጎሽዬሽን መጀመር፣ ሶስተኛው በዛ ዳያሎግና ኔጎሽዬሽን ቶክ ኦል ኢንክሉሲቭ በሆነ ሁኔታ ሲቀጥል የአገሪቱ ችግሮች ምንድናቸው የሚለውን ነቅሶ ማውጣት እና ዲዲአር እና ሌሎችም ነገሮችን መቀጠል ነው የሚያዋጣው። አሁን ግን እዚህ ጋር የምሰማው አንዳንዶቻችሁ አሸነፍን፣ ገደልን፣ በተንን ምናምን ጦረኝነት ነው። ከ1 ሚሊዮን በላይ ትግራይ ውስጥ ያደረሰው ጉዳት ኤንድ ቢሊየንስ ኦፍ ዶላር የፈጀብን በአማራ ክልል በአፋር የቀጠለው እንዲቀጥል እያበረታታን እያጨበጨብን ነው እንጂ ኢትዮጵያ ውስጥ ለውጥ እንዲመጣ እየረዳን አይደለም። አት ዘ ሴም ታይም እድሜያችሁን ሳያችሁ ወጣት ላይ እድሜ ላይ ያላችሁ በመሆናችሁ በእነዚህ ኃይሎች የተሸፈናችሁ ጨለምተኝነት የሚታይበት ነው። ብርሃን የሚያሳይ አይደለም፣ ወደ ለውጥ የሚወስድ አይደለም። ስለዚህ ከጦር መለስ ያለውን ይሄ ኖዋር ብቻ በሚለው ዝም ብሎ ኖዋር ብለን እናቁም አይደለም። ትክክለኛ የሆነውን መስመር መከተል አለብን ብዬ አምናለሁ። አመሰግናለሁ። ቴንኪው ስዩሜ። ወደ ሀብትሽ እንሄዳለን። ታፕ እያደረጋችሁ ክብራትና ክብራን፣ ሀብትሽ ቀጥል።
ሚዩት ነህ። ሰዓቴን እንግዲህ ያስ የወንድሜ ስዩምን ምክር አንተምተው ብለሃል ቅድም ቴዲ። ስዩም በደንብ እውቀት ያለው ወንድማችን ነው። የኢትዮጵያን ፖለቲካ በደንብ የሚረዳ ወንድማችን ነው እና አሁን ያለው ስርዓት አዘፍ በኔጎሽዬሽን በፖለቲካል ጠረጴዛ ዙሪያ ውይይት የሚፈታ አድርጎ ተወያዩ፣ ለምን ጦርነት ያስፈልጋል የሚለው አሜን ዲሉዥናል ነው። ከስዩም አልጠብቀውም። ስለዚህ አሁን ያለው መንግስት የሰላም በሮችን በሙሉ የዘጋ እና መስመሩን ጦርነት ብቻ ብሎ ራሱ ያወጀ መንግስት ነው። በኢትዮጵያ ታሪክ የሰላማዊ ትግል ተምሳሌት ተደርጎ ራሱን አድቮኬት የሚያደርገውም ሊበራል ዲሞክራሲ ነው፣ እኩልነት ነው። በዛም ብቻ በዛ አስተሳሰቡ ደግሞ 30 ምናምን ዓመት ያለማቋረጥ እየታሰረ እየተገፋ ሲታገል የነበረው እስክንድር ነጋ መሳሪያ አንስቷል። በቃ ዳሴ ይሄ ነው የኢትዮጵያ የሰላማዊ ትግል መዘጋቱ ማሳያ አንዱ ይሄ ነው። ብዙ ነገሮችን ማንሳት እንችላለን እና ይሄ ምናምን ለምንድን ነው የሚያስፈልገው የኃይል ሚዛት ለማምጣት ነው ምናምን የሚለው ፍጹሜ ማነው ስዩሜ ከአንተ አይጠበቅም። ተገደን የገባንበት ጦርነት ነው። እኔ እንደማውቀው ኢትዮጵያ ሕዝብ ምርጫ የለው፣ በተለይ አማራ ሕዝብ ምርጫ የለው። ይሄን ስርዓት በጉልበት ማስወገድ the only way እንትኑ ይሄ ብቻ ነው ብዬ ነው የማስበው እና ሌላ ነገር ቢኖር እኔም ደስ ይለኛል። ጦርነት ማን ይሆን እዚህ ቁጭ ብዬ እኔ የተሻለ ቦታ ላይ ቁጭ ብዬ ወንድሞች እህቶች ከሁለቱም ጎን የኢትዮጵያ መከላከያ ሰራዊት የሆነው ፋኖም ወንድሞቼ ናቸው። እነሱ ሲሞቱ እንትን ሲሉ በእኔ ቁጭ ብዬ የማይበት ነገር የለም። ግን ያለው ስርዓት ያንን የሚፈቅድ ስላልሆነ ነው የሚለው በጣም ይሰመረበት እና መድረኩን አለማወቅ ነው የፋኖ ውስጥ ያለውን ችግር ማንሳት ብለዋል ወንድሜ። እኔ መድረክ የምለይ ሰው ነኝ። መድረክም ደግሞ ረጅም ዓመት መድረክ ላይ የነበርኩ ሰው ነኝ እና የመድረክ የመለየት ችግር አይደለም። ቴዲ ይታያል፣ ካሜራን ያዞረብኝ። እንደዚህ አይነት አመጽ ያለብኝ ሰልፍ እየተደረገብኝ ነው። Can you stop, David? Go to mommy. Mommy's over there. Sorry, David. እና ምንድነው መድረክን እለያለሁ። ኦነስትሊ መድረክን በደንብ እለያለሁ። ግን ለእኔ ለወንጀልና ለዘረኝነት ወይንም ደግሞ ለይሄ ኢፍትሃዊነት ነገር ላይ አላስተባብልም፣ ቃል ጋራው። በቃ ይሄ መስመሬ ነው። ፋኖ መጥፎ ነገር ለምሳሌ ላሰማ እንደውም ሰው ምን እንዲሰማ ይኸው የኢትዮጵያ አየር መንገድ ላይ እርምጃ እንወስዳለን። ፋኖን ጦር የመንግስት ወታደርን አልብሶ አጠጥቶ ወለጋ አሻገረ ይለኛል። ትክክል ነው፣ እሱን ልቀበል፣ እሱን ነው የምፈልገው። እዚህ ጋር ግን የኢትዮጵያ አየር መንገድን እመታለሁ በጥይት ቴሌኮም አፈርሳለሁ የሚል የሽብር ቡድን የሽብር አስተሳሰብ። ይሄን ስታደርግ ለዓለም እያስተላለፍክ ያለው ምንድን ነው? ሽብር እፈጥራለሁ እያልክ ነው። በዚህ አጋጣሚ ማርሸት ለሚባል ቃል አቀባይ ስራውን ካላወቀ ስራውን ይልቀቅ። እሱ የሚመራ ቡድን ደግሞ የነፃነት ትግልና ሽብርን ለይቶ ካላወቀ ይወቅ፣ መነገር አለበት። ቢኮዝ የነሱ ንግግር መላው ፋኖን ነው የሚጠቀልለው። መላው ፋኖ አሸባሪ አድርጎ ነው የሚገልጸው። እና ይሄን አዳምጥ እስኪ ወንድም፣ እኔ አላስተባብልም። ይኸውልህ ወያኔን የታገልኩት አብይ አህመድ እንዲመጣ አይደለም። አሁንም ፋኖ ታግሎ ጨቋኝና ጨፍጫፊ ቡድን ከመጣ ለእኔ ለውጥ መጣ አይደለም። አጀንዳ ሀሳብ ነው እየገለጽ ሀሳቡን ይጨርስ። እንግዲህ ሲሆን በቤታችሁ መወያየት የሚገባቸው አጀንዳ ነው። ቤት ምናምን አልመርጥም። ቤት እኔ አንደኛ ወገንተኝነቴ ለዲሞክራሲ፣ ለፍትህ፣ ለእኩልነት ነው። የአማራ ታጋይ ያደረገኝ ይሄ ብቻ እንጂ የአማራ ወንጀል ሲሆን በቤት አውራው የሚባል ነገር ጋር አይሰራ የሚያደርጉ አሉ። እኔ እሱን አልገዛም። የዛሬ አጀንዳችን አይደለም። ማወራልህ የተያያዥነት ዛሬ ማርሸት ፀሐዩ መግለጫም ስለሰጠ ከዛ ጋር ላይ ያይዘው ፈልገው እኔ የማወራው ምን መሰለህ፣ በአማራ ትግል ውስጥ የአማራን ትግል የሚያጠለሽ ነገር የሚሰሩ እነ ማርሸት በተለይ በጎጃም በኩል አንበርክኮ ተማሪዎችን አንበርክኮ የመንግስት ሰራተኞችን አንበርክኮ 70 ዓመት 80 ዓመቶችን የአሜሪካ ኤምባሲ ከዚህ በፊት መግለጫ አውጥቶብናል ፋኖ ብሎ። ይሄ ምንድነው? ባድ ኢሜጅ ነው። ፋኖን አሸባሪ የማድረግ ጉዳይ ነው እየተሰራ ያለ። አሁን ደግሞ የኢትዮጵያ መከላከያ ሰራዊቱን የጸጥታ ተቋሙን ትቶ
አየር መንገድ ላይ እርምጃ እንወስዳለን፣ ቴሌኮም ላይ እርምጃ። በአደባባይ ነው መግለጫ የሚሰጠው። ይሄ ምንድነው የሚያስብለው? ይሄ አንተ አሸባሪ ነህ፣ ትግላችሁ የሽብር ነው ተብሎ የፋኖ ትግል ገና ግቡን ሳይመታ ተጨናግፎ የሚያስቀር ነው። እኔ በዚህ አደባባይ ካልተናገርኩ እንደናንተ ነው ወንድሞቼ። እዚህ መድረክ አትናገሩ። በእነሱ መድረክ እኮ አይናገሩትም። ይሄ ሰውዬ ትክክለኛ ነገር ያደረገ መስሎ ነው የሚቀጥለው። ይሄ ቡድን ጀግና ነኝ እያለ ነው የሚቀጥለው። ኖ የአማራ ትግል ከእንደዚህ አይነት አሳሰቦች መቆም አለበት። መስመሩን ይዞ መሄድ አለበት። ክሎዝ ዘ ዶር ፕሊዝ። መስመሩን ይዞ ከሄደ ብቻ ነው አሸናፊ መሆን የሚችለው። የወያኔን ስራ ከደገመ፣ የኦነግን ስራ ከደገመ ለኔ ትግሉ ገደል ይገባል። በቃ ምንም ትግልም አይደለም። ሆነስ የነዚህ ሰዎች አካሄድ ትግል አይደለም። ትግል ፍትሃዊ ትግል መስመርን ይዘህ ስትሄድ ለአማራ ህዝብም ለኢትዮጵያ ህዝብም ለዓለምም አስመስክረ እውነተኛ ሰው ሆነ የተሻልኩ መሆንን አረጋግጠ የምትመጣበት። ግን ይሄንን ስማ እና መላው ኢትዮጵያዊ የትግሉ ደጋፊ ወገኖቻችንን ለመግለጽ እንወዳለን። የኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ የኢትዮጵያ ንግድ ባንክና ገቢዎች ሚኒስቴር ላይ እርምጃ የምንወስድ መሆኑን እንገልጻለን። የሀገርና የስቴት ንብረት የህዝብ መገልገያ ሀብት ከዘመን ዘመን ተሸጋጋሪ መሆናቸውን ከፖለቲካ ነፃ መሆናቸውን ረስተው አብይ አህመድ እንግዲህ እሱ ከፖለቲካ ነፃ አይደሉም ብሎ ግን እርምጃ እንወስድባ። አንተ ፖለቲካ ይኸውልህ፣ አንድ ታጣቂ ቡድን አየር መንገድን አጠቃለሁ ስትል ይሄ ሲቪል አቪዬሽንን የዓለም አቀፍ የሲቪል አቪዬሽንን ህግና ደንብ መጣስ ነው። ሰብአዊ ምንድነው ንጹሃን ላይ ጉዳት አደርሳለሁ ብሎ መግለጽ ነው። እንደዚህ አይነት ሰዎችን ካሁኑ ካላወገዝን የኛ ነውር ነው ብዬ እኔም ከደበቅኩኝ የፋኖ ትግል ነገም ገደል ነው የሚገባው። ያንን አንፈልገው። ነውርን ነውር ብለን ትክክለኛውን ትክክለኛ ብለን መስመር ይዘን ከሄድን ግን እናሸንፈ። ከዛ በተረፈ አሁን የሚንጫጫ አለ ከስሮ ነው። ትናንት ከትናንት ወዲያ ጀግና ሲለኝ ነበር፣ ዛሬ ደግሞ ሊሰድበኝ ይመጣል። አዶን ግብዳ እኔ እውነትና እውነት ነው መስመሬ። ባናት ተዘግዘግ ስትፈልግ ስትሄድ ይቅርታ ለወርዴ። ይሄ ከአንድ ልምድ ካለው ፖለቲከኛ የሚጠበቅ ንግግር አይደለም። የፈለግከውን ነገር ማድረግ ትችላለህ። እኔ መስመሬ እውነት ነው። እዚያ ተጠቀሙ። እዛ ቤታችሁን ከፍታችሁ ስታወሩ እዛው መላላስ ነው የምትሉት። መረጋጋት ባናት ተዘግዘግ። በነገራችን ላይ ሰዎችን ጋብዤ የሚያደምጧችሁም ስላሉ በተቻለ መጠን ኃላፊነት እንደሚሰማ ነው እናወራ እንጂ እኔም ሲመሸጥ ሲያደርግ ድምፄ ይሰማል። ድምፄ ይሰማል። ቴንኪው አብ ተሸሺ ወደ ኮሜንቱ እንዳይታየው ፕላስተር አድርግበት። ምኑ እንዳይታይ? ኮሜንቱን ሳታይ አውራ ብለው ኮሜንቱን እንትን ይበለው ያጥፋው። ኮሜንቱ እያየ ነው ዲስትራክት። ፕላስተር ያድርግበት ወደ የሆነ ነገር። እሺ አማራ ኪላ